ስልኩን ወሰደው። አይ ደግሞ ያለውን ነገር እንዳለ ላፕቶፕ ይልቀጫል እና አሁን ተሰብስበው እየመጡ ነው እኔን ለመደብደብ እና ስልክ የላንም ለመደብደብ አትበል፣ ስልክህን ለማቀበል ነው። ዳኒ ስነ ስርዓትን ያዝ፣ የምታወራውን ነገር ወቅ ማቀበል ነው። እንደ አንድ ሰው ይበቃል እኮ ስልኩ እኔ ጋር አልነበረማ። መምጣት ይችላል። እኔ አልፈራም። የነገርኩ ነው። ስልኩ እኔ ጋር ስላልነበረ ነው እያልኩ ነው። ሲቀጥል ሞ ያንተን ስልክ አልወሰድኩም። ያዘውን ካ ላይ ቡን ይዘጓል ያዘ ወይም ቪዲዮ ላቸው የላክልኝ ሎኬሽን አልወጣህም፣ ግን እያየሁት ነው። ቴሌግራም ያለው ቆም ያለው ውጭ ቆም ያለው አይታየም። አይነ ማየት አይችልም። ግቢ ውስጥ ሆነ ስልኬን ለማቀበል ነው የምትመጣው። የትም ልቁም ስልኬን አቀበለኝና ከዛ ትሄዳለህ። ተስማሙ ወንድሜ። እኔ ስልኬን ከሰጠኝ ምንም ችግር የለብኝም። ጃይ ስልኬን ከመለሰልኝ ምንም ችግር የለብኝም። ግን ስልክን አልመልስልህም ብሎኛል። አብሽ ስልኩን ስጠው። ጃን እኔ ጋር አይደለም፣ ዝም በይው። ሲጀመር እኔ ያልወሰድኩበትም ምናምን ነገር ማለት ነው። ቤት መጣ፣ ከዛ ድንገት ስልኩን አጣው። ማን እንደወሰደበት አይታወቅም። ቤት ደግሞ ብዙ ሰው ነው የሚመላለሰው። ገባሽ? እኛ ቤት እና ድንገት ተነሳና አይፎን 17 ስልኬን ጣልኩት ምናምን ነገር ማለት ጀመረ ማለት ነው። እኔ ግን ምንም አቁጣሪ ስልኩ ብቻውን አይደለም ጃ፣ ይኸውልሽ ስልኩ ብቻውን አይደለም፣ ፋይል አለው። ገባሽ አይደለ? ያንን ፋይል ስለፈለገ ነው እንጂ ስልኩ ፈልጎት እኮ አይደለም የሚወሰደው። የስልክ ችግር የለም። ያኛው ነገር ግን ላፕቶፕ ላይ እንዳለ ሲያውቅ ይኸው ስልክህን እመልስልሃለሁ አለኝ እንጂ መጀመሪያ ምንም ነገር አታመጣም ብሎ እንዳንተ ጭንቅላት ቢኖረ ተስማሙ። በቃ ብቻ ተስማሙ። ዳኒ እኔ ስልኬን ከሰጠኝ ችግር የለብኝም። ስልክ መልስ፣ እየጠበኩ አሁን ሊሰጥህ እየመጣ ነው። በቃ ስጠው። አብሽና ደህና ሁኑ። ዳኒና ተስማሙ። አብርሃም ዛሬ ዝምታውን ሰብሯል። በተለይ እኛንም አስደምሞናል። በነገራችን ላይ ዝምተኛ ሰው እንግዲህ ዝምታውን ሲሰምር እጅጉሩ ነው የሚያስደምማችሁ። በተለይ ቡዜ ብላለች፣ እኔ አብርሃም ዝም ሲል በጣም ነው የምፈራው፣ በጣም ከሚባለው በላይ ነው ብላለች። እንግዲህ ዛሬ እንዳያችሁት በተለይ አብርሃም ነው እንዴት እስከምል ድረስ ነው። እና ሩታም እንግዲህ በጣም ዛሬ ሆት ሆና ነበረ። እንዴት ናችሁ ቤተሰብ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላም፣ ጤና፣ ፍቅር ብዝት ይበልላችሁ። እንዲሁም ቪዲዮ ጀምሩ ላይክ፣ ቤተሰብ ያለም ሰብስክራይብ በማድረግ ቤተሰብ ሆኑ። ዳኒም እንግዲህ ዛሬ በጣም ተናዷል። የዳኒ ስልክ እንግዲህ ጠፍቷል፣ የሩታም ስልክ ጠፍቷል። ስልክ ብቻም ሳይሆን እንግዲህ ኮምፒውተራችሁ ወይም ደግሞ ላፕቶፓችሁ እንደጠፋ ነው እንግዲህ ዛሬ እየተናገሩ ያሉት። አብርሃም እንግዲህ እግሩን ሰቅሎ ዘና ብሎ ፈታ ብሎ እኔ የእናንተን ስልክ አልወሰድኩኝም፣ ሲጀመር የእናንተ ስልክ ምን ይሰራልኛል? አንቺም እኮ ስልክ እጅሽ ላይ ነው ያለው ብሏታል። በእርግጥ ሩታ ላይ ስልክ ነው ያላትና እንግዲህ ዛሬ ስልኩን ማትመልስ ከሆነ ማታ በላይቭ ላይ እንግዲህ 4 ሰዓት ላይ እንገናኝና መረጃውን እኔ ፋይሉን በሌላ ስልክ ላይ ወይም ደግሞ በሌላ ፒሲ ላይ ስለ አረኩትኝ ፋይሉ ስላለ እንግዲህ የቲክቶክ ቤተሰቦችን ላይ እንግዲህ ላይቭ ላይ የማሳያችሁ ነው ብሎ እንግዲህ ጭራሽ ለማስፈራሪያና አይ ካልክም ደግሞ ከኔ ጋር ፋይሉ ስላለ ማታ ላይ እንግዲህ ላይቭ ላይ እንገናኝና ለቤተሰቦች የማሳያችሁ ይሆናል ብሎታል ዳኒ። እንግዲህ በዚህ ያህል እየሄድክበት ያለው መንገድ ጥሩ አይደለም። አብዛኞቻችን እንግዲህ ሁለታቸውን ለማስታረቅ የሄድክበት መንገድ ወደ ነው ሳለ ግን በእንደዚህ አይነት መንገድ መሄድ ጥሩ አልነበረም። በተለይ በቀድምም የተለያዩ ቃላቶችን ስሰነዝር ነበረ በገዛ ቤቱ እንግዲህ የዚህን ያህል ስትናገረው ስታዘው እሱም እንደ ታዛዥነቱ ታዞልክ አርግ ያልከውን ነገሩ ላይ ሲያደርግ ነበረ ማለት። ዛሬ ግን በተራው እናንተን ነው ሲያንጨረጭራችሁ ነበር። በተለይ ሩታ ዛሬ በጣም የተናደደች ሆና ነበረ። እኔ እየሰጠውክ ያለውትን እድል ለምንድን ነው ማትጠቀምበት? እኔ እኮ ብዙ ነገር ከዚህ በላይ ማድረግ እንደምችል እኮ ታውቃለህ። ለምንድን ነው እንደዚህ የምታደርገው? ፋይሉ ምናልባት አንተ አሁን ስልኩን ስለወሰድከው የጠፋ መስሎ ከሆነ ነው እኔ ጋም አለ ዳኒ ጋም አለና እባክህ ስልኩን ብትመልስልን እያሉት ነበር። እኔ ደግሞ ስልኩን አልወሰድኩኝም፣ ምን እየሆናችሁ ነው ያላችሁት? ስልካችሁን የት ነው ያስቀመጣችሁ? የት ነው የጣላችሁት? እያላቸው ነበረ። እንዲሁም ደግሞ በሌላ ሁኔታው አቡሻ ከሄርሜላ ጋር ተገናኝቶ እንግዲህ ከዚህ በኋላ እኔ አብሬሻለሁኝ ከዚህ በፊት እኔና አንቺ በቃ የምንፈላለገው የነበረው ለበቀል እኔም አንቺን ለማስደብደብ አንቺም ደግሞ ለእኔ ያው ጥሩ አመለካከት እንደሌለሽ አውቃለሁ። በተለይ ያው እኔ የሩታ ወንድም ስለሆንኩኝ በተለይ ደግሞ ከሁለት ህይወት እንድትውጪ እኔም የበኩሌን
ጥረት አድርጌ ስለነበረ በሰዓቱ ከዛ አንጻር እንግዲህ እና አንቺ ብዙም ማንግባባ ሰዎች ነን፣ ግን አሁን ላይ ከጎንሽ ልቆም ፈልጋለሁ ብሎታል። እሱም ደግሞ እውነት ከጎኗ ለመቆም ፈልጎ ነው? ይሄም ሌላ ጥያቄ ነው። እሷም ደግሞ እኔ በዚህ ሰዓት ላይ ማንንም የማምንበት ሁኔታ ላይ አይደለሁኝም። በተለይ ትላንትና ዳኒንም አግኝቼው እኔ ከጎንሽ ሉን እያለኝ የተለያዩ ሀሳቦችን ሼር ሲያደርገኝ ነበር። እኔ ግን አሁን ላይ የሚያስፈልገው ሰው ቢኖር አብርሃም ነው እንጂ ወይ አንተ ወይ ዳኒ አይደላችሁም። ግን ደግሞ ስለ መልካም ምኞት እንዲሁም ደግሞ ከኔ ጋር ለመሆን ፈቃደኛ ስለሆንክ በጣም ነው የማመሰግነው። ግን አሁን ላይ እኔ ከማንም ጋር መሆን አልፈልግም ብላለች። እንዲሁም ደግሞ ዛሬ ያው ሩታንም እንግዲህ እንዳያችሁት አብርሽ በቃ አናዷታል ማለት ይቻላል። በጣም የተናደደች በጣም የተጨረጨረችው ሩቲ ማለት ነው የኔ ቆንጆ። ግን ደግሞ ያው አንዳንዴ ያው የዘራነውን አይደለም የምናጭደው። አንቺም አናደሹ ነበር፣ በተለይ ከዳኒ ጋር ሆነሽ እያረግሽ የነበርሽው ነገር ትክክል አይደለም። እውነት በዚህ መንገድ እኮ ሩቴ ቢመለስ ወደ አንቺ ህይወት ይሄ ላይ ሰላም ወይም ደግሞ ጥሩ ነገር አይሰጥሽም። ምናልባት መልሶ በቀል ነው የሚሆነው። ይኸው ዛሬም እኮ አየነው አይደል እንዴ? አብርሽ ወደ ቤት ሲመለስ እንግዲህ ካለ ምክንያት አልነበረም። የተመለሰበትን መንገድ ጥሩ አይደለም። ወደ ቤት እንዲመለስ ቤት የተደረገው ማስፈራራት ነው፣ ፋይል በመያዝ ነው። ይሄ ፋይል ግን የተለየ ነገር ሆኖ አይደለም። የተለየ ነገር ስላችሁ ማለት ከሰውኛ የተለየ እሱ ጋር ምንም ያለ ነገር የለም። አንተና ወይም አንተ ጋ ያለውን ገላን ያዘው እንጂ የተለየ ምንም ማለት ምንም የተለየ ነገር የለም። ፋይሉም ደግሞ ቢወጣ እኮ የዚህን ያህል ራሱን የሚያጠፋ ልጅ አይደለም አብርሃም። ሲጀመርም ደግሞ ፋይሉም የሚወጣ አይነት ፋይል እንኳን እኮ አይደለም። ግን በዚህን ያህል መንገድ ግን እሱን እንደዚህ ጄጅ ማድረግ አልነበረባችሁም። አብርሃም ደግሞ ያው ዝምታውን ሰብሯል። የፈለጋችሁትን ከዚህ በኋላ ማድረግ ትችላላችሁ። እኔ ምንም የማውቀው ነገር የለም፣ እባካችሁ ተውኝ፣ እኔ በጣም እየታገስኳችሁ ነው ብሏል። እውነት ለመናገር ዛሬ አብርሽ በቃ በጣም ዘና ብሎ ፈታ ብሎ ሪላክስ ሆኖ ነበረ ሲያናገራችሁ የነበረውና አንዳንዴ ለካ ዝምተኛ ሰው አይጣል ነው፣ እውነት አይጣል ነው። ሩቴ ግን ትዳርሽን ለማዳን የራስሽን ህይወት ለማስተካከል ከፈለሽ ግን በዚህ መንገድ ቢሆን መልካም ነው። ለምን የሽበት ያለው መንገድ ትክክል አይደለም። እኛ እንወድሻለን፣ እናከብርሻለን። ትዳራችሁ እንዲመለስ ነው አይደል? ብዙዎቻችን እዚህ ጋር ሀሳብ ሴት እየሰጠን እየተናደድን ይሄ እንዲህ ነው እያልን እኮ ሀሳብ ሼር የምናደርገው እናንተ ሰላም እንድትፈጥሩ ነው። ግን በእንደዚህ አይነት መንገድ አይደለም ሰላም የሚፈጠረው። አንቺ ጎበዝ ነሽ፣ ጀግና ሴት ነሽ፣ ብልህ ሴት ነሽ። ግን ደግሞ አሁን ላይ እየሄድሽበት ያለው መንገድ ትክክል አይደለም። አብርሃም ምንም ቢሆን ወንድ ልጅ ነው፣ ገብቶሻል አይደለም? ጥፋቱ እንዳለ ሆኖ የተፈጠሩ ነገሮች እንዳሉ ሆኖ ግን ደግሞ አሁን ላይ እየሄድሽበት ያለው መንገድ ጥሩ አይደለም። ቢያንስ እሱን አሳልፈሽ መስጠት አልነበረብሽም። እንግዲህ ወይን ጠጥታችሁ እንጆ ያርጋችሁ ምናምን ነገር ነው አይደል? ይሄ ነገር ቪዲዮ እንግዲህ ፖስት ካላደረግነው እያላችሁ እንግዲህ አብርሃም እያስፈራራችሁት የነበረው ወደ ቤት የመለሳችሁት ግን ደግሞ ትክክል አይደለም። እውነት ለመናገር ትክክል አይደለም። እውነት ትክክል አይደለም። በተለይ የልጅሽ አባት ነው። በተለይ ብዙ ነገሮችን እናንተ እኮ አሳልፋችኋል አይደል? እነዛ ነገሮች ይረሳሉ? አይረሱም። ስለዚህ ዳኒ ቢቀርብሽ መልካም ነው። ያው አብዛኞቹ እንግዲህ እንደውም ወቀሳ እያቀረቡብሽ ነው። ምንድን ነው ከዳኒ ጋር ግንኙነት አለሽ ወይ? ዳኒ ውሽማሽ ነው ወይ? ዳኒ ምን ቢያደርግልሽ ነው እንደዚህ አብርሃምን አሳልፈሽ ልትሰጪ የቻልሽው? የተለያየ ሀሳብ እንግዲህ ተቃውሞ እየመጡብሽም ነው አንቺ ላይ። ይሄ ነገር የሆነው አንቺ አብርሃምን ስለገፋሹና ፖሽ ስላረግሹ ነው። ያው ታውቂያለሽ ምንም ቢሆን ያው ወንድ ልጅ ወንድ ነው የሚባለው አማርኛ አለ በኛ ኮሚኒቲ ላይ እና አላጠፋም ወይም ደግሞ አልበደለሽም አይደለም። በበደለሽ እና ባጠፋው ልክ ቅጣቱ ከዚህ በላይ የሚገባል። ግን የቅጣት አይነት አለው። ይሄ እንደዚህ ወጣ ያለ ከስነ ምግባር ያፈነገጠ ይሄ ምንድን ነው? ይሄ እንዴት ነው? የባህላችንና ወጋችን የሚያፈቅደው ነገር ሲሆን በጣም ነው የሚያስጠላው። እንግዲህ አብዛኛውን ጊዜ የምናውቀው እንደዚህ አይነት ነገር በተለይ በሴቶች እህቶቻችን ላይ ነው። በጣም እንደዚህ ከቤስት ፍሬንዶቻቸው ጋር ፍቅር ላይ ከሆኑ በኋላ ይሄ መደባበቅ ነገር ይጠፋል። ፕራይቬት የሆነ ነገራቸውን ይላላካሉ ምናምን ነገር። ከዛ የሆነ ነገር በሚጣሉ ሰዓት ያን ነገር ይዞባቸው በቃ አይ ብር ካላመጣሽ እንደዚህ ፖስት አለው ቴሌግራም ላይ ፌስቡክ ላይ ምናምን እየተባለ እንግዲህ እንደዚህ አይነት ዛቾች እንሰማለን። አሁን ላይ ግን ጭራሽ በአብርሃም ማለት ነው። እኔ በጣም እንግዲህ ግራ እያጋባኝና ነገሮች ውስብስብ እያሉ ነው። በጣም እየተወሳሰቡ ነው ያሉት ነገሮች። በዚህ መንገድ ሊፈቱ አይችሉም፣ ነገሩን ካላበረዳችሁት ማለት ነው። ዳኒ እውነት አሁን ላይ ላይቭ ላይ እንገናኝ ላይቭ ላይ ነው ፖስት ማድረገው እስከ ማለት የደረሰበት ደረጃ ምን ያህል እምነት ቢኖሩ ነው? ምን ያህል የተማመነበት ነገር ቢኖር ነው?
ሩታስ ደግሞ የዚህን ያህል ዳኒን ምን ያህል አምንሹ ነው? እሱስ ነገ አንቺን ላይ ከዳሽ እንደማይችል ወይም ደግሞ እሱን አንቺን የሆነ ነገር አድርጎ አንቺን ፋይል እንደማይዝብሽ በምን አውቀሽ ነው? በነገራችን ላይ ሰው ከባድ ፍጥረት ነው። አንቺን ያገዘሽ አንቺን የጠቀመሽ መስሎ አንቺን ይጎዳሻል። ስለዚህ አንቺም ከዳኒ ጋር ያለሽ ነገር ቴክር ብታረጊ፣ ጥንቃቄ በተሞላበት መንገድ ብትንቀሳቀሽ። ለምን ለክስቲ ዳኒ አንቺን የሆነ ነገር እንኳን እሺ እንቅልፍ መድኃኒት እንኳን ሰጥቶሽ የሆነ ቪዲዮ ቢቀርሽ የፈለገውን ነገር እኮ ቢያደርግሽ ይችላል። ስለዚህ አንቺም ጥንቃቄ ልታረጊ ትችያለሽ። ለምን ብትሉ አንዳንዴ ሰዎች ለሰዎች የሆነ ነገር ይመቀኙና የሆነ በቃ አይደለ ክፋትን ያስቡና ያ ክፋት ዞሮ ላያቸው ላይ የሚጠመጠምበት ሁኔታ አለና ያ ነገር እንዳይሆን ሩትዬ እኛ እንወድሻለን፣ እኛ እናከብርሻለን። ብዙ መልካም እህቶች አሉሽ፣ በጣም ብዙ መልካም የሆኑ ቤተሰቦች አሉሽ እና ቢያንስ በቃ ወደ ራስሽ ተመለሺ። ትላንትናም ደስታ መጥቶ ነበር። ደስታ አንቺ ህይወት ላይ ምንም አስፈላጊና አላስፈላጊ የሆነ ሰው እንደሆነ አንቺም ተናግረሻል። እሱም ደግሞ ለምን እንደመጣ እንግዲህ ያው የታወቀ ነው። ነገሮች እንዲበርዱ ማንም የሚፈልግ የለም። እናንተ ህይወት ላይ ነገሮች በቃ እንዲፋፋሙ እንጂ ማናቸውም እንዲበርዱ የሚፈልጉ የሉም እና ከዚህ በኋላ እሱንም ባታገኙ ፍቃደኛ ባትሆኝ ስቲል ያው ቤት ድረስ ባታመጩ መልካም ነው። እንግዲህ በራ ኳኩቶ ቤት ድረስ መጥቶ ነው ትላንትና እንግዲህ እንደዛ ስትነጋገሩ ይቅርታ በቃ እኔ ፍቅርን ሰጥቼሽ አብረሽ እንደሆነ እፈልጋለሁ። እነዛ ሁለቱ የሚላቸው አማርኛ አለና እሱ መጥራት አልፈልግም። እነዛ ሁለቱን በቃ ከቤት ማስወጣት አለብሽ። በተለይ ይሄ ማን ነው ምናምን ነገር የሚለው አለና ፍቃደኛ ሆነሽ እንግዲህ አንቺ እሱን ባትቀበዩና እሺ ብለሽ ባታወሩ ሊያወራሽም አይችልም። በእርግጥ ያው ፈረንጁም ስለነበረ ነው። ግን ደግሞ ያም ቢሆን አንዳንዴ ራሽን አስከብሪ ማለት አንዳንዴ የሆነኛን ኳሊቲ የሚወርዱብን ሰዎች አሉ እኛ ህይወት ላይ ይመጡና ኳሊቲያችንን የኛን ስብዕና የሚያጎሉብን ሰዎች አሉ፣ በማወቅ ቢሆን ባለማወቅ ማለት ነውና የነዶች ለማንኛውም ሰብስክራይብ ያደረጋችሁ ቤተሰቡን እንዲሁም ከወደዳችሁ ቪዲዮን ሼር አድርጉ። ወዳችኋለሁ። ባባይ